የሆነ ነገሩ ልክ አይመስለኝ። አንተም ብትሆን በምትችለው መጠን ሁሉ ካጠገቧ አትራቅ። እና ወደ ሀገር ያልሄድም እያልክ ነው? አንቺ እሺ ካልሽኝ ለምንድን ነው ዳጣን የምታሰቃያት? ለምንድን ነው ሰላምንስ የልጁን አባት ካላወቅኩ የምትያት? ከአንተ ጋር ኮሌጅ አብራችሁ አትሆኑም እንዴ? አይ አባዬ አብረን አንሆንም። ኤቢ ወይ አባቢ፣ አሁን በጣም ደስ ብሎሻል። ተረጋግተሽ የምታስቢ ልጅ ሆነሻል። ስለዚህ ከዚህ በኋላ በእልህም ይሁን በንዴት የምታደርገው አንዳች ነገር የለም አይደለም? አባዬ በጣም ብዙ ነገር ተምሬያለሁ። ከዚህ በኋላ የሆነ ነገር ከማድረጌ በፊት ሁለት ያስባለሁ። አባዬ እስኪ ተነሽና ናታንን ጥሪልኝ። ለሆነ ጉዳይ ፈልጌዋለሁ። የት ነው ያለው አባዬ? መኝታ ክፍሉ መሰለኝ። እሺ ትንሽ ቀስ በይ ደግሞ። እሺ ሸፋፋ መጣች እንዴ? ኧረ እሷ አትመስለኝም። እሷ ብትሆን እኮ እንደዚህ አታንኳኳም። ቀጥ ብላ ነበር መስገቡ። እና ልነሳ እንዴ? ቆይ ትንሽ ራስ ተነስቼ እከፍታለሁ። ምን ሆነህ ነው እንዴ? ኤቢ እኔ ነኝ። የሆነ ነገር እኮ ልጠይቃት ብዬ አስገብቻት ነው። ኧረ እባክህ ቆይ ስትል ገሽ ናታ አስሪኝ ስትል ገሽ ትክክል እንዳትገቢ ያልኩሽ ለምን ማሰሚኝ? ኧረ ኤቢ ቆይ ተረጋጊ እንዴ። እባክህ ተረጋጊ አትበለኝ። ኤቢ ቆይ ምን እያደረግሽ ነው ያለሽው? ትሰሚኛለሽ? ይሄ የእናትና የአባት ቤት ነው። ምንም ነገር ማድረግ አትችይም። ገባሽ? ይቅርታ ኤቢ፣ አሁን ልውጣ። አይንሽ ውጣ። እሺ ኤቢ ኤቢ ተረጋጊ። ምን ሆነሽ? ተረጋጊ። እኔ ነኝ ችግር። ኤቢ ተረጋጊ። ልቀቀኝ በቃ ልቀቀኝ። ኤቢ እንዴ እስቲ ተረጋጊ መጀመሪያ። ኤቢ 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 እንዴ እስኪ መጀመሪያ ምክንያቱን ነው። ኤቢ ኤቢ ተረጋጊ በእናትሽ። ኤቢ ኤቢ እባክሽ ለኔ እስቲ ኤቢ ቆይ ቁጭ ብለሽ ብቻ ነው ያየችሽ? አይ አባይ የእሷን ስሜት ለማወቅ ብለን ተኝተን ከዛ በሩን ከፍታ ገባች። ስታይን አለቀሰች፣ ተናደደች እና ዘላ ልታንቅሽ ሞከረች? አዎ አባይ፣ ግን ደግሞ እንደ ድሮ አይደለችም። የሆነ በቃ ቶሎ ነው ሆዴ ባሳት። በጣም ጥሩ ለውጥ ላይ ነች ማለት ነው። ናታንን ትወደዋለች። ከአንቺ ጋር አይተው እንደዚህ ስሜቷን ከተቆጣጠረች ለውጥ ላይ ነች ማለት ነው። ለዚህ ነው ናታን ክፍል ሂጅ ያልከኝ አባይ? አንቺን እስከ ናታን ጋር አየሁሽ እያለች አይደለም ቤቱን እንደዚህ የምታመፀው? ለውጧን ማየት ስለፈለኩ። ናታን ለሁላችሁም ወንድማችሁ ጥሩ ልጅ ነው፣ ግን ደግሞ ወንድ መሆኑን እንዳትረሱ። ሁለታችሁም ግዴታ ካልሆነ በስተቀር እሱ ክፍል ውስጥ እንዳትገቡ። ለዛ ባለፈው እናንተ አረግዝን ስትሉ ናታንን ይጠረጥሩታል ስትል የነበረው ለዛ ነው። እኔ ግን አላሰብኩትም፣ ያው ናታን ጥሩ ልጅ ስለሆነ። ግን እኛ ሰዎች ደግሞ ፍጹም አይደለን። እኔ አደርገዋለሁ ብዬ አስቤ የማላውቀውን ነገር አድርጌ ነው አንቺን የወለድኩት። የሰው ፍጹም የለውም።
ናታን ባያደርገው እንኳን እኔ ማሰብ ነበረብኝ። ኧረ አባዬ ናታን እንደዚህ አያደርግም። አውቃለሁ ግን ማሰብ ነበረብኝ። አየሽ ፍጹም የሚባል ሰው የለም። ኤቢ አስቸጋሪ ናት አይደል? ኤቢ በጥባጭ ልጅ ነች አይደል? ግን ዳጣ እመኚኝ አንድ ቀን ትቀየራለች። ክፉ ሰው ከተቀየረ ጥሩ ሰውም ተቀይሮ ክፉ የማይሆንበት ምክንያት የለም። እኛ ሰዎች በየትኛውም ጊዜ ልንቀየር እንችላለን። ናታን ልክ እንደ ቤተሰቤ እንደ ልጅ የማየው ጥሩ ልጅ ነው። በጣም ሲበዛ ጥሩ ልጅ ነው። ናታንን የሚያክል ልጅ በዚህ ዘመን ማግኘት በጣም ከባድ ነው። ግን ሪስኩን ማሰብ ያለባችሁ ለዛ ነው። ለዚህ ነው በፍጹም እሱ ክፍል መግባት የለባችሁም ብዬ ያልኩት። እሺ አባዬ። እኔ ራሴ እንኳን አላምነው። ምክንያቱም የማላስበውን ነገር በማርታ ላይ ስለሰራው ሌላ ሴት ስለደረግኩ። ይኸውልሽ እኛ ሰዎች እንዲህ ነን። በራሳችን ላይ እንኳን እርግጠኛ መሆን አንችልም። ሰሚማ መጣ ግን ማለት ነው እነዚህ ዛፎች ሁሉ ጊዜ ቆመው ግን አይደክማቸውም እንዴ? እና ቆይ የት ይሄዱልሽ? እኔ እንጃ የት እንደሚሄዱ አላውቅም። ግን ሁሉ ቆመው ግን አይደክማቸውም? ስራ አላቸው ግን ደግሞ አይንቀሳቀሱም። እንደውም ባለፈው አመት መምህር ሲሳይ ህይወት አላቸው ግን ደግሞ አይንቀሳቀሱም ብሎ ሲያስተምር አላየሽውም? ዛፎቹ ህይወት አላቸው? አዎ ህይወት አላቸው። ይተነፍሳሉ፣ ይበላሉ፣ ይጠጣሉ። እና እነዚህ ዛፎች ህይወት አላቸው? አዎ። እንዴ ቆይ አንቺ ግን የተማርሽውን እየረሳሽ ነው? እና አሁን እነዚህ ዛፎች ህይወት አላቸው? አዎ ህይወት አላቸው። እነዚህ ዛፎች ለኛ ይጠቅሙናል። ዛፎቹ ባይኖሩ ኑሮ እኛ መኖር አንችልም ነበር። እኔ ግን ምንም አልገባኝም። እንዴ በቃ ካልገባሽ ታዩ ነይ ቁጭ በይ። ይሄንን ዛፍ እንደዚህ ቢቆርጦ ያሟል? እኔ እንጃ ያሞ ይሆናል ግን ደግሞ አይናገርም። አንተ ስሙ ሊቆርጠው ነው። እንዴ በእጅሽ ነው እንዴ የምትቆርጪው? እና በእጄ ነው የምቆርጠው። እንዴ ያምሻል ታይ። እና ናታንዬ እንደዛ ነው። እሺ ማይ ችግር የለም። ለዛይ እሺ ጎሽ ከለሩ ደስ ሲል በጣም ባለሙያ ነሽ ደግሞ። ታዲያ ይሄማ ምን ጠረጠራለሁ? አመሰግናለሁ። እስኪ ቀርብ ማደረሻ ነገር ነው። አይ ግድ የለም ሁሉም ይሰባሰቡ። አመሰግናለሁ እናቴ። እሺ ለዛ እዚህ ቤት ከመጣሽ በኋላ ደስተኛ ሆናለች። አዎ ደስተኛ ሆናለች። ተመችቷታል። ለነገሩ ሲያንስባት ነው። ጎበዝ ባለሙያ እኮ ነች። በዛ ላይ ቆንጆ በጣም እንጂ ደግሞ ገዜ ማይነው ሳይጥልባት አይቀርም። ኧረ እባክህ ስቀልድ ነው ወይ? ገዜም ቢሆን እኮ ወንዳ ወንድ ኮስታራ፣ በዛ ላይ ጎበዝ ነው። አግኝታው ነው እንዴ? እሱስ እውነት ነው ማይ። ታዲያስ ኤቢ ምነው ድምጿ ጠፋ? የቱና ነው? ደስታው ጨርሶ አለቀቃትም ይሆናል። እንዴ ናታን ቀላል ነገር ማድረግ ነው እንዴ? ኤቢ እኮ ምንም ደረቅ ብትሆን በሁኔታዎች ተሰብራለች። በዛ ላይ እስካሁን ድረስ በፍጹም ማመን አልቻለችም። ድንጋጤው እኮ አለቀቃት። የኔ እናት እሱስ እውነት ነው ማይ። አባዬ በአሁኑ ሳይሳካለት አይቀር። ኤቢ እኮ ነው የሶስት ታቅፍ ያዩዋት የሞተው ልጅ አልሞተም ውሸት ነው ስትባል። ከዚህ በፊት እኮ ዳጣን ወይም ደግሞ ውሃን ስታቅፍ ያዩት ለጸብ ወይ ለድብድብ ብቻ ነው። እሱማ ለመቀየሯ አይደል እንዴ ካንተ ጋር ያራራቃት? አባቷን ብትሰማ ራሷን ብታይ ኖሮ መቼ እዚህ ስትደርስ ነበር ብላ ነው። እሱስ እውነት ነው ማይ። እኔስ ናታን ደው ውሸት መሆኑን ስታውቅ እንደ ብራቅ ትጮህበናለሽ ብዬ ፈርቼ ነበር። ሌላው ቀርቶ ደስተኛ መሆኗ እኮ ትልቅ ለውጥ ነው። አዎ ግን የሆነ ነገሯ ልክ አይመስለኝም። እንግዲህ ናታንዬ እናንተም እስኪ ትንሽ ቻሏት። አንተም ብትሆን በምትችለው መጠን ሁሉ ካጠገቧ አትራቅ።
እሺ ማይ ችግር የለም። ግን የት ሄዳ ነው? ግቢ ውስጥ ነች መሰለኝ። ትንሽ አየር ልቀበል ብላ ወጥታ ነው የሚሆነው። አይ ይሁን። ዳጣዬስ ሰላም ጋር ሄዳ ነው? አሁን እኔ ስትላት ነበር። አይ ይሁን በቃ ናታን፣ እኔ ዞር ዞር ብዬ ልፈልጋት። እሺ እሺ ማይ ቆርጣለሁ። እሺ እንደው አታጠርፊም? ያ የት እንዲዎችን እንዲዋልጌ ዋ እንዲዎችን እንዲው አንተ ገዜ ና። እሺ እንደው ና፣ ዛፎቹ ህይወት አላቸው። እሺ ቶሎ በላ ማለት እና ምጥን እኮ ናት። ዛፎቹ ህይወት አላቸው አለች። እንግዲያ ማበር ሲጠጡ ነው ጥጌ ሲጠጡ ያየሻቸው? አይ ስንማር ዛፎች ህይወት አላቸው ይተነፍሳሉ ተብለን። ኧረ ወዲያ ደስኩሪ ተተነፈሱ የታለና ሳንባቸው እና ዛፎቹ አይጠቅሙም እያልክ ነው? ይኸውልሽ ሁለታችሁንም ያው ከፍ አለ ዛፍ ላይ ወስጄ እንደ ዶሮ ነው መንጠለጥላችሁ። አንድ አታክልት እንዴት ነው? እሺ በቃ እንነካም። ልቅስ እህታችሁ በዛ በጥግ በኩል ከፍቷት ተቀምጣለች። ሂዱና አጫውታት። እንዴ ማን ዳጣ ነች? ይቺ ትልቋ እህታችሁ። ትልቋ ደግሞ ማን ናት? ይቺ ትልቋ ማን ነው? የቢ ነው? ኤቢ ነው? አዎ ተነሽ ነኝ። አይ እኔ አልሄድም፣ ትመታኛለች። እንዴ ለምን? እንግዲህ ትመታኛለች። ኤቢ ነው? አዎ አልወድሽም። እንደውም አንቺ ክፉ ነሽ። እሺ ታዩ፣ እንደውም እኔ ዳዊት ጋር እሄዳለሁ። ኧረ ነው? አዎ እንዴት ነው ዳጣ? ሰላም ደህና ናት? ግን ለምንድን ነው አባዬ እኔን ለመቀበል እዚህ ድረስ የምትመጣው? ለምንድን ነው ሰላም ገብተህ የማትጠይቃት? እንዴት ናት? ደህና ናት እሷ? ልጇስ እንዴት ነው? ደህና ናት። ልጇን በጣም ያምራል። ቆንጆ ነው? አዎ። ለምን ገብተህ አታየውም አባዬ? አይ ቤት እመጣለሁ ብላለች። የዛን ያየዋለሁ። ግን አባዬ የሆነ ያልገባኝ ነገር አለ። ለምንድን ነው ከሰላም ጋር እንደ ድሮ የማታወሩት? ስለሷ ሲወራ ደስ አይልክም? ባለፈውም ደግሞ ከማዬ ጋር ስትጨቃጨቁ ሰምቻችኋለሁ። ቆይ ምንድን ነው የተፈጠረው ነገር አባዬ? ቆይ ዳጣ ልጁ ግን ቆንጆ ነው እንዴ አባዬ? ደጋግመህ ጠየቅከኝ እኮ። በጣም ቆንጆ ነው። ሰላምዬ ደግሞ ዝም ብላ ደጋግማ ማንን ይመስላል ትለኛለች። ማንን ይመስላል? እኔ እንጃ አባዬ። ሰላምዬ ግን አንቺን ይመስላል ትለኛለች። ከአንቺ ጋር ደግሞ ምን ያገናኛቸው? እኔ እንጃ አባዬ። ቆይ ስትሄጂ ምንድን ነው የምትልሽ? ምንም አባዬ። አንዳንዴ ዝም ትላለች። ያው አባት የሌለው ልጅ ስለወለደች መሰለኝ። ማለቴ አባቱ ስለማይታወቅ። ቆይ የልደት ካርዱ ላይ ማን ብላ ነው ያስመዘገበችው? ባለፈው ማለት ነው አባቱን አልናገርም ስትል እማዬ ቀምታ አይታባት ነበር። የአባቱ ስም ሰላም ነው የሚለው። ቆይ የራሷን ስም እንደ አባት አስመዘገበች? አዎ አባዬ። ከዛ እማዬ ባሌ ደረጀ ባይሆን ሌላ ነገር ይመስል ነበር አለቻት። ማለቴ ሰላም አባቱን አልናገርም ስትል ማለት ያው ባሌ ደረጀ ስለሆነ አምናለሁ እንጂ እንደዛ መሰለኝ አባዬ መሰለኝ። እኔ እኮ ታዲያ ታማኝ አይደለሁም ዳጣ። ቆይ አንቺ ይሄንን አታውቂም እንዴ? እንዴ ተሳስቼ ነው አላልከኝም እንዴ? አዎ ተሳስቼ ነው። ግን መሳሳት ራሱ እኮ አንዱ ያለመታመን ምክንያት ይሆናል። አባዬ ሰው እኮ እንዴት ይሳሳታል? ለዛውም በወጣትነት የዛሬ 20 ዓመት ምናምን በፊት አይደል እንዴ? አዎ አባዬ። እናቴ ግን ያሳሳተች በጣም ቆንጆ ስለሆነች ነው አይደል? ግን የት ነው ያለችው አባዬ? እዚሁ አዲስ አበባ ውስጥ ናት?
አሞሽ ነው? በቃ ብቻዬን መሆን እፈልጋለሁ። የት ልሄድ? አሁን ከምጥን ጋር ነበርሽ? እቺ ከሷ ጋር ተጫወች እንዴ። እና መጠን እኮ ዳዊት ደወለችላትና ከዛ ሄደች። ማናት ደግሞ ዳዊት? እንዴ እና መጠን እኮ አዲስ ዳዊት የምትባል ጓደኛ ይዛለች። ምጥኑ ደግሞ አንቺን መሸወድ ጀመረች። በቃሽ፣ ወደ ቤት ግቢ። እማዬ ቤት አለች። ወደዚህ ደግሞ ማንም እንዳይመጣሽ። ኧረ እና እኔ ስሄድ አንቺ ምን ልበይ? አይ እንግዲህ ውሃ ሰይጣንሽ ሊመጣ ነው? አዎ ሂጅ፣ በቃ ብቻዬን መሆን እፈልጋለሁ። እሺ ከዚህ ጥበቃውን ቢሆን አይምጣ? አዎ በቃ ማንም እንዳይመጣ ሂጅ፣ ብቻዬን መሆን እፈልጋለሁ። እሺ ሄሎ ዘገየሁብሽ አይደል? እነግርሻለሁ ብዬ ዘገየሁብሽ። አረ ችግር የለውም አባዬ። ያው በወሬ መሀል ስለተነሳ ነው እንጂ አልጠይቅም ብዬ ነበር እኮ። ጣጣ የለም። ምንሽ ይገባኛል ዳጣ፣ ስቃይሽን እረዳለሁ። ምንም አልተሰቃየውም አባዬ። መቼም እናቴ ችግር ላይ ብትሆን አንተ ትደርስላታለህ አይደል? መቼም እናቴ ችግር ላይ ብትወድቅ አንተ ዝም አትላትም። አንተ ስለምታውቃት ታግዛታለህ አይደል? ስለዚህ አባዬ ባትወዳት እንኳን ለኔ ብለህ እንደምታግዛት አውቃለሁ። አልጨነቅም። እናቴን እንደማትዋት ዝም እንደማትላት እርግጠኛ ነኝ። ስለዚህ አልጨነቅም። እናትሽ አልጠበቅሻት ብትሆን ምን ትያለሽ? እኔ እናቴን የምጠብቃት ችግር ላይ እየወደቀች የሆነች የምታሳዝን ሴትዮ ነው የምጠብቀው። ግን ትዳር ይዛ ወንድም እህት ምናምን ወዳልኝ ከሆነ ግን በጣም ነው ደስ የሚለኝ። ከዛ እስከ እሷ ጋር ሄደሽ ልትኖሪ? ኧረ አባዬ አንተን ትቼ ውሃን ትቼ መቼም አላደርገውም አባዬ። እኔ እኮ በጣም ነው የምወዳችሁ። ይኸውልሽ ዳጣ፣ በአባዬ ፋንታን ይታሰርለታለሁ ብለሽ ለአቢጌል ስትነግሪያት የተሰማኝን ስሜት እንዴት ብዬ እንደምነግርሽ አላውቅም። ወድሻለሁ። ሁላችሁንም ወዳችኋለሁ። ልጆቼን፣ ባለቤቴን፣ ሁላችሁንም ወዳችኋለሁ። ደግሞ ይህም ነገር ያልፋል። ሁሉም ነገር እንደነበረ ይስተካከላል። እናንተ ምንም እንዳትጨነቁ። የሚሆነውን ነገር በሙሉ አድርጌ ነገ ላይ ጥሩ ጊዜ ይኖረናል። እኔን ምን እንደሚያስገርመኝ ታውቃለህ አባዬ? ችግር። የምን ችግር? በቃ የትም ቦታ ብትሆን ችግር አይጠፋም። ጎዳና ላይም ሆነ ችግር አለ። ይሄን የመሰለ ቤት ውስጥም እየኖርክ ችግር አለ። በቃ ህይወት አልጋ ባልጋ አይደለችም። ሁሌ ደስታ አይደለም አባዬ። በቃ የትም ቦታ ብትሄድ ችግር አለ፣ ሀዘን አለ። ለዛ ነው ሁሌም ደስተኛ ሆኖ ባላችሁ ነገር እርኩ የሚባለው። እድሜ ዘመኑን ሙሉ አንድ ነገር ማሳደድ ልክ አይደለም። አየሽ፣ እዛ ያሰብሽው ቦታ ስትደርሽም ችግር አይጠፋም፣ መቼም አይጠፋም። እስከ ሞት ድረስ አይጠፋም። ህይወት ትግል ናት። እኔ በጣም ወዳችኋለሁ። እኔ እጨነቅ እንደሆን እንጂ እናንተን ምንም ነገር አያገኛችሁ። አባዬ በጣም ወዳለሁ። እንዴ ኤቢ ምን ነው? ምን ሆነሽ ነው እናት? አይ ምንም እማዬ፣ ደህና ነኝ። ራት እኮ እየጠበቅንሽ ነው። ለምንድን ነው የማትመጪው? አይ በቃ እማዬ፣ መብላት አልፈልግም። ምን ሆነሻል? አሞሻል እንዴ? አላመመኝም እማዬ፣ ብቻዬን መሆን ስለምፈልግ ነው። እርግጠኛ ነሽ? ምንድን ነው የተፈጠረ ነገር አለ? አይ
ምንም የተፈጠረ ነገር የለም እማዬ። ኤቢ ከመቼ ወዲህ ነው? ቆይ ጉዳዩ ላይ ነሽ እንዴ? ኧረ እማዬ በፍጹም አይደለም። ታዲያ ምንድን ነው መፍሰስ? በጨለማ ምንድን ነው ወደ ውጭስ የሚያሳይሽ? እንዴ ዝም ብዬ እማ የተፈጠረ ነገር ካለ ለምን አትነግሪኝም? ቆይ አንቺ ከመቼ ወዲህ ነው እራት መብላት የተውሽው? አይ በቃ እማዬ እንዲህ በቃ አስጠልቶኝ ነው መብላት አልፈለኩም። ለዛ ነው እናንተ ብሉ። በይ ይልቅ ነይ፣ አባትሽም መጥቷል ይዘሻት ነይ ብሎኝ ነው። አይ እማዬ እሱን ነገ አወራዋለሁ። ይቅርታ በይልኝ። ምንድን ነው ደግሞ አልቅሰሻል እንዴ? አንቺ ምንድን ነው እንደዚህ ያባብጥ? አይ ደህና ነኝ፣ ዝም ብሎ ነው አላለቀስኩም። ኤቢ እያስጨነቅሽኝ ነው። የተፈጠረ ነገር ካለ ንገሪኝ። ምንድን ነው የሆንሽው? ምንም የለም በቃ እማዬ። አባዬም ይቅርታ በይልኝ፣ ነገ አወራዋለሁ። ይቅርታ በይልኝ? ጥሩሽ በቃ ወይ ደግሞ ከብርድ ላይ ዞር በይና እረፍት አድርጊ። እሺ አደርጋለሁ። እሺ ምንሽም ደህና አይመስልም። እምቢ ካልሽ ግን ምንም ማድረግ አልችልም። በቃ ደህና ደሪ። እሺ ደህና ደሪ እማዬ። ደህና ደሪ ጡልኝ ከማለት አልፈሽ ደህና ደሪ። ጥሩ ለውጥ ላይ ነሽ እናቴ። እሺ ሃቭ ሬስት። ለምንድን ነው የጠራኝ? ማን ጠራሽ? ራስሽ መጣሽ እንጂ። ማለት አሁን በዛ ነው ያላልከኝም? አቺ ያ ነገርኛ ጠርቶሽ እንዳይሆን የማርያም በቀል እየፈጨው ነው በይው። ትሰማኛለህ? ግቢውንም ከሰይጣን ጭምር ነው መጠበቅ ያለብህ። ሳይ እንዴት እኔ ስታይ መላክ መስላለሁ? ተሰይጣን የምጠብቅሽ? አይመለከተኝም። ብቻ እንዴትም አድርገህ መጠበቅ አለብህ። ይልቅ እንዲው ቃሉን ታዩና ብርዱ ሊገለኝ ነው። አች እና እኔ ምን ላድርግ? ጠማማ ምን አለ እንዲው ጥሩ ጥሩ ነገር ቢያናገርሽ። ይልቅ ከዚህ ለምንድን ነው ግን ከሀገር የወጣ? እውነቴን እኮ ነው። ለምንድን ነው የመጣ? ንገረኝ እስኪ። አራዲያ ተይኝ እስቲ። እንዴት እራት አልበላም ትላለች? ወይ እቺ ማርታ እኮ ነች ለልጆቹ ያልተገባ ነፃነት እየሰጠች እንደዚህ ልታበላሻቸው። ሲጀመር ኤቢ ዝም ብላ ነው ያለችው። እሷ ሳትቀየመኝ የቀረች አልመሰለኝ። አዎ አባዬ፣ እኔም እንደዛ ነው መሰለኝ። የሆነው ሁሉ አልፎ አሁን ጭንቀቷን መለስ ብላ ስታስበው ተቀይማ ነው የሚሆነው። እስኪ ነገ ጠዋት እፈልግሃለሁ ብለኛለች። ሁሉንም ነገር አውራታለሁ። አዎ አባዬ፣ እንደዛ ይሻላል። ለመሆኑ ኮሌጅ ውስጥ እንዴት ናት? እዛ ጓደኛ ምናምን አላት? ምን አይነት ጓደኛ? ማለት የሴትም የወንድም?
አይ ብዙም አይደለችም። ወሬ ስላለ አታወራ። ብዙዎች ሲጀመር አይመቿትም። በምን ምክንያት ነው የማታወራው? በብዛት በወንዶች ወሬ ምናምን። ያው ኤቢን ደግሞ ታውቃታለህ፣ ብዙም ወሬ አይመቻትም። በዛ ላይ ደግሞ ይፈራዋታል። ክላስ ከሌለ ብዙ ጊዜ ላይብረሪ ነች። ከአንተ ጋር ኮሌጅ አብራችሁ አትሆኑም እንዴ? አይ አባዬ አብረን አንሆንም። በዛ ላይ እኔ ጓደኞች ስለሚፈሯት እዛ ብዙም አብረን አንሆንም። ይሁን እስኪ አወራታለሁ። እንግዲህ የምጠይቅ ነገር አለ ብላኛለች። ምን እንደምታመጣብኝ ደግሞ እስኪ እጠብቃለሁ። ነገ አወራታለሁ። እንደዛ ይሻላል አባዬ። በቃ እራቷንም ለዛ ትወስድላት። ለዛ የት ሄዳ ነው? አለች ትኖራለች። የለም ገዜ ከመጣ በኋላ ውጭ አብዝታለች። እውነቴን እኮ ነው። በኋላ ደግሞ ሁለቱ ተገናኝተው ያልሆነ ነገር ይፈጥሩና እንደገና ሌላ ችግር ቤታችን ውስጥ እንዳይፈጠር። ለምን መጣው መሰለሽ? በቃ አልሆነም ማለት ምን ሆነ ያልሆነ? ሁሉም ነገር ማረስ መኖር አልቻለም። ልጅ ወልደን ባናሳድግም በልተን ማደር አያቅተንም ብለን ቀያችንን ለቀን መጣን። እኔም እኮ የገጠር ልጅ ነኝ። ቤተሰባውን ድረስ እየተቸገሩ ነው። እርሻ ለራሱ እንደ ድሮ አይደለም። አንቺ አሁን ይሄን ለኔ ልትነግሪኝ ነው? መሬቱ እንደ ሰው ዘርና ማዳበሪያ እየመረጠ አላበቅል ብሏል። አሁን እኮ ገበሬ መሆን አሳር ነው። ገበሬ ሆነሽ ልጅ ተወለድሽ ሲረግምሽ ነው የሚኖር። ማለት ምን ማለት ነው? አየሽ የኛ አባቶች የራሳቸው ዘር ነበራቸው። መሬቱም የሰጡትን ያበቅል ነበር። አሁን ዘር ከላይ ከመንግስት ካልመጣ እኛ ብንዘረው መልሶ ያበቅል። እሱንም አውቃለሁ። መሬቱም ማዳበሪያ ቢቀር ጦም ማደሩ ነው። ዘርም ቢቀር እኛም መሬቱም ጦም ማደራችን ነው። እና ይሄ እስር ቤት ማለት አይደለም። በዚህ መሀል ልጅ ወልጄ እረስልኝ እንዴት አድርጌ እለዋለሁ? እና ወደ ሀገር ያልሄድም እያልክ ነው? አንቺ እሺ ካልሽ ማለት ምኑን ነው ደግሞ እሺ የምልህ? ያ እንጂ ደግሞ እንደው ሁሉን ነገር አይገባኝም ነው የምትይ? ሀበገደል እንደው ታንቺ ያቺ ውሃ ትሻላለች ሙነዋ። እኔን ከውሃ ጋር እያወዳደርክ ነው? ቆይ ለምንድን ነው ዳርዳር የምትል? ለምን በግልጽ አትናገር? ምኑን ነው በግልጽ የምናገር? የፈለግከውን ነው። የፈለኩትንማ አንቺ ታውቂያለሽ። ምን እኔ ጠንቋይ አልቀልብ። እንዲያውም ካልሽዋች ከዳሚው የምትመስይ። ቆይ እሺ ለምንድን ነው የጠራኸኝ? ለዚህ ነው? እናሳ በቃ በርዶኝ ነው እንዴት ታጫውቺ ብዬ። ትሰማኛለህ? ዘበኛ ላጫውት አይደለም እሺ እዚህ ቤት የመጣሁት። ምን ይመስላል? ልክ ይኸውልሽ ለዛ በሩ እንዳትዘጊው። ዋ ይሄን በር ያልኳት መስሏት ነው። ዲዮች ጅላጅል አሁን ዲዮ ከዚች እኮ ያያ አስመላሽ ድንጋይ ይሻላል። ቢያንስ እሱ የደከመ ያሳርፋል። ይሄን አልኳት ያንን ከፍተው ትገባለች። ይያ ውሃ አንቺ ውሃዬ እንዴት ነሽ? እኔ ደህና ነኝ። ኤቢ ግን ደህና ሄዳለች። እንዴ የኔ ኤቢ ምን ሆነችብኝ? ኤቢ ያንተ ናት እንዴ? አዎ ኤቢ የኔ ናት። የኔ ብቻ
እንደውም አንተ ክፉ ነው። እሺ ሰዎች ሁሉም ሰዎች ክፉ ይሉካል። እንዴ ምን አጠፋው? እና ኤቢን ያሳሳርካት አንተ አይደለ? እሱማ እኔ ነኝ። ያው ጓደኛዬ እኮ የሞተብኝ ስለመሰለኝ ነው። እሺ ደግሞ ይልሽ አሁን ኤቢም ተፈታች፣ አባትሽም ጥሩ ሰው ነው። እሺ ያን ልገናኝተከዋል። ምኑ? እዛ ሰማይ ላይ ማለት ነው የሚበራ ነገር አለ። ይሄ ኮከብ እኮ ነው እንዴ? ኮከብ በቀን ይወጣል እንዴ? አዎ አይ ይወጣል እኮ። ይልሽ ከኮከብ በላይ የምታበራ ፀሐይ ስላለች ሌሎቹ የሌሉ ይመስላሉ። እኔ ግን ምንም አልገባኝ። አየሽ ውሃ፣ አንዳንዶቻችን እንዲህ ነን። አንድ ሰው የብዙዎችን መኖር ሊሸፍን ይችላል። አንዳንዶቻችን በሆኑ ሰዎች ልንሸፈን እንችላለን። መኖራችን ሊረሳ ይችላል። እኔ ግን አሁን ምንም አልገባኝ። ውሃዬ አንቺ ምንም አይገባሽም። ታድለሽ ቁጭ ያልሽ በቃ አታድጊም፣ አትለሚም። እንደ ክሪሽና ስዕል ቁጭ ያልሽ እኮ ነሽ። ኤቢ ልጥራለህ? አዎ ውሃዬ በቃ አይኗን ብቻ ሊያ አንዴ ጥሪልኝ። አይኗን ብቻ ነው እንዴ የምፈልገው? አዎ አይኗን ብቻ ማየት ነው የምፈልገው። ሂጂና ጥሪልኝ። ይልሽ አርጁን ጠፍቶ መጥቷል። ወይ ስልካንሽልኝ ወይ ደግሞ አንድ ይወጣ ብለሽ ሰላም በይኝ። አይንሽን ልየው ብሎሻል በይልኝ። እሺ እሺ ጎበዝ ቶሎ በይ። አይዞሽ ውሃዬ። እኔ ምን አደረኩሽ? እኔ ነኝ እንዴ የጠለፍኩሽ? ምንድን ነው የምታፈጪብኝ እንዴ? ውሃ ረፊ አንቺ ውሃ አገኝሻለሁ። ለምንድን ነው ማጣራት ያልበላሽው? አባዬ በቃ ምንም የመብላት ፍላጎት የለኝም። ለዛ ነው ያልበላሁት። ዛሬስ ክላስ አትሄጂም እንዴ? ለዛ ነው ተኝተሽ ያረፈድሽው? እኔ እኮ ትመጫለሽ ብዬ ሳሎን እየጠበቅኩሽ ነበር። ስትቆይብኝ ነው የመጣው። አባዬ በቃ መሄድ ስላልፈለኩ። ለምን? አይ በቃ አባዬ እንዲሁ ነው፣ መሄድ አልፈለኩም። እና አባዬ የሆነም ጠይቅ ጥያቄ አለ፣ እንድትመልስልኝ እፈልጋለሁ። ምንድን ነው? ጠይቂኝ። ለዛ አንቺ ለዛ ምን እያደረግሽ? አንቺ ለዛ ምንድን ነው ያልሽው? እንዴ እኔ ምንም አላልኩም። እሺ ቶሎ በይ በቃ ለውሃውን ቶሎ በይ። ቁርሷን ስጫት ማለት እንዴ በቃ በጣም ወርቧታልና ቶሎ በይ ቁርስ ስጫት። ለራስሽ ማዘዝ ጀመርሽ? ብቻ እስካሁን ቁርስ አልሰራሁም። ወዳቴ ውሃዬው ገና ልሰራ ነው። አሁን ነው እኮ የተነሳሁት። አረ እንደውም ታዩ እኔ እንደውም እነ መጠን ቤት ሄጄ ማለት ነው ቁርሴንም መሳዬንም እዛ እበላለሁ። እሺ እንዴ ውሃ እዛ ሄደሽ እዛ ባይኖርስ? እና ከድር ቤት እበላለሁ። አንቺ አመት ባል የለ ሰርግ የለ ዝም ብሎ ሰው ቤት ይቀለወጣል እንዴ? አዎ እሺ። ደግሞ መቀለወጥ ደግሞ ምንድን ነው? መቀለወጥ ማለትማ እየዞሩ መብላት ማለት ነው። እኔ ቁጭ ብዬ እበላለሁ። ይኸው አሁን ስጭኝ። ግን ካልሆነ ግን ማለት ነው ካልሆነ ምን ይኸውልሽ፣ ማታለው ብትይ በጥፊ አጭዬ እንዳላሳብድሽ። እንደውም አሁን አስታወስኩ፣ ትዝ አለኝ። አስታወስኩ። ምኑ? ትላንትና ማለት ነው አርጁን ኤቢን ማለት ነው እየጣበኩሽ ነው ውጪ ላይ ነይ ቶሎ በያት ብሎኝ ነበር። አሀ እና ትናንት የቆመስከው ሊጠብቃት ነው? ሂጂ እንደውም ንገሪያት፣ እኔም በዛው ልገላገልሽ። ሂጂ ክፍሏ ናት። ሂጂ። ምንድን ነው ኤቢ? ጠይቂኝ።
አባዬ ቆይ ለምንድን ነው ይሄን ያደረግከው? ማለት ልጁ ሳይሞት ሞት ያልኩሽ ነው? አዎ። አንቺን ለመመለስ። እሺ አባዬ ምንድን ነው ያጠፋሁት? ስህተትሽ ነው ብለህ እስኪ አባዬ ንገረኝ። ስህተቴ ምንድን ነው? አቢጌል ብዙ ነገር እኮ አጥፍተሻል እኮ አባዬ። ይሄ ብለህ ንገረኝ እስኪ። ለምንድን ነው ዳጣን የምታሰቃያት? ለምንድን ነው ሰላምንስ የልጁን አባት ካላወቅኩ የምትያት? ንገሪኝ እስኪ። እኔ መክርሽ አትሰሚ፣ እናቴ ስትመክርሽ አትሰሚ። እንዴ ቤት ድረስ የመጣው ልጅ እኮ ደብድበሽ ገለሽው ነበር። ናታን ቀርቦ ባይደርስና ሆስፒታል ባንወስደው እኮ የእውነትም ይሞት ነበር ይሄ ልጅ። እሺ አባዬ ችግር የለውም በቃ ሌላው ነገር ጥፋቴ ነው። ግን አባዬ ንገረኝ እስኪ ዳጣ ማን ናት? እኛ ቤት ከመጣች እኮ 1 ዓመት ሊሞላት ነው አባዬ። ዳጣ ማን ናት? የተወለደችውም ደግሞ ድሬዳዋ አይደለም፣ አባቷም ሲሳይ አይደለም አባዬ። ቆይሽ ይሄን መጠየቅ ጥፋት ነው አባዬ? ንገረኝ እስኪ። በቃ አባዬ ጥፋት ከሆነ ችግር የለውም ግን አባዬ ዳጣ ማን ናት ንገረኝ።